ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። በየቀኑ የራስ ሥራ እየሰሩ ማገልገል ቀላል አይደለም። ጳውሎስ ሐዋርያ አገልግሎት ድንኳን እየሰፋ ነው ያገለገለው። ሰው አንድ ንግግር ዛሬ ሐሳብ በሚመሰጥባት ነገር ካሽ እንዲከፈለው በሚፈልግበት ዘመን፣ መረጃ ሰጥቶ ሰው ገንዘብ የሚፈልግበት ዘመን፣ እዚህ ሀገር በተለይ አብዛኛው ሰው ሳይጎርስ የሆነ ነገር ሳያደርግ ትንሽ መንገድ የመሄድ እንኳን እድል እየጠፋበት ያለበት ጊዜ ነው። ቤተ ክርስቲያን ውስጥም ያሉ እንቅስቃሴዎች ብዙ በፓርት ታይም ሰዎች ብዙ የሚሸፈኑ ስራዎች ቢኖሩም ግን ብዙ ነገሮች አሁን ወደ ገንዘብ ትኩረት እየተደረገ ያለበት ጊዜ ነው። ሰዎች እዚህ ሀገር ለስራ ብለው ቢሉም ብዙ እንደናንተ ይሄን ትቼ ያለው የሚሉበት ይሄን ትቼ ነው። አሁን አንድ ወር እዚህ መተህ ብትቆይ ትተህ የምትመጣው ነገር የተገለጠ ነው። እዚህ አንዳንድ ጊዜ ጾም ጸሎት ሰው ሲገባ ኑሮም አጽሞት ይጾማል እና ጾም ባይጾምም ያጾመዋል። ስለዚህ በጾም ጸሎትም ሸፍኖት የተው ፍሪጅ ውስጥ ያለ ምግብ ኖሮት አይደለም የሚጾመው። ፍሪጅ የሞላ ነገር እያየ ከሱፐር ማርኬት ሰብስቦ ያመጣው የተለያየ አይነት እናንተ ሀገር አይነት ያለው ዲፕሪዝ ፍሪጅ ውስጥ ሌላ ፍሪጅ ውስጥ እንዲሁ እያጓጓው ነው ብሎ አይደለም። ፍሪጅም የለው በቃ ኑሮም ያጾመዋል ይጾመዋል። ግን ያለ ነገርን ይትቶ ማገልገል አንዳንድ ጊዜ እኔ በእንደዚህ አይነት ሁኔታ ውስጥ ለእግዚአብሔር ነገር ንጥር ያሉ ነገሮች ወጥቶ ሲወጡ ነገሮች አሉ። አሁን አንዳንድ ጊዜ ያልተፈተነ በድህነት ብቻ የተፈተነ ክርስትና ግን እድል ኖሮ እድሉንም ገሎ ሸክም የሚገለጥበት ሁኔታ አለ። ከዚህ ጋር ነው ማያይዘው። በጣም እግዚአብሔር ባርካችሁ ማለት እወዳለሁ። ለእኔ ራሱ ትልቅ ነገር ነው። እንግዲህ ኮቨነንት ኢንተርናሽናል ነጮችንም ኔትወርክ አብያተ ክርስቲያናትና አስተባብሩ ያን ሁሉ አይነት ስራዎች ስልክ መደወል ይጠይቃል፣ ኢሜል ይጠይቃል፣ ማደራጀት ይጠይቃል፣ አገር ውስጥ ያለውን ማስተባበር ይጠይቃል። እነኚህ ስራዎች ሁሉ የራስን ቤተሰብ እያስተዳደሩ ያሉበት አጥቢያ ቤተክርስቲያን ውስጥ አገልግሎትን እየሰጠ ይሄን ተቋም መምራት የሚባለው ነገር በእግዚአብሔር ጸጋ ይቻላል፣ ከቆረጡ ይቻላል የሚያስብል ትልቅ ነገር ነው። ከነ ወርልድ ቪዥን እየሰሩ ኮምፓሽን ከሚሰራው ስራ ይሄ ምንም የሚተናነስ ስራ አይደለም። 1560 ልጆች ማለት 1560ዎቹ አንድ ጉባኤ ላይ ቢሰበሰቡ አንድ አዳራሽ ላይ ቢታዩ ቀላል አይደለም። 1560ዎቹ ደግሞ ወይ አሳዳጊ እናት ወይም እናት ከሞተባቸው አክስት እጅ የምታድግ ቢሆን 1560 ሲባዛ በሁለት 3120 ቤተሰብ ነክታቸዋል። እነኛ አንዳንድ ልጆች ከዛ ቤተሰብ ቢመጡ እዛ ድጋፍ ውስጥ ያልገቡ ደግሞ 1-2 ልጆች አሉ ማለት ነው። እነሱን ፕላስ ቢደረግ ምክንያቱም እዛ ቤት ውስጥ ያ ድጋፍ ሲገባ ቀለብም ቢሆን ካሽም ቢሆን ሲገባ በአንዷ ልጅ እነኛም ተጠቃሚ ናቸው። እነኛ ተጠቃሚ ስለሚሆኑ እዛ ቤተሰብ ውስጥ አንድ ልጅ እንኳን ብንል ሲባዛ በሁለት ብንለው 3120 6240 ሰው ነክታቸዋል ማለት ነው። 6640 አካባቢ ተነካክቷል። በዛ ጉዳይ ላይ በቀጥታም በተዘዋዋሪ መንገድ ተጠቃሚ ናቸው። ባይጠቀሙም እንኳን በጉዳዩ ላይ ተጽዕኖ ውስጥ ናቸው፣ እያዩ ናቸው በየወሩ። እሱ ብቻ አይደለም፣ ቢያንስ 6240 የሚነካ ሰው ቢኖር
አንድ ጎረቤት ደግሞ እዛ ጋር ቀለብ ተይዞለት ሲገባ የሆነ ነገር ሲገባ 3-4 ጎረቤት የሌለው ሰው የለም። እንዲሁ አንድስ ጎረቤት እንኳን አንድ ጎረቤት አለው ብንል እንኳን በዛ በ1500 ምናምን ላይ ብንጨምር 7000 ምናምን አካባቢ ቀጥታም በተዘዋሪ መንገድ በዚህ አገልግሎት ውስጥ ተጽዕኖ ስር ያለ ነው። ስለዚህ ይሄ የማህበረሰብ አገልግሎት አንድ ልጅ ብቻ ነው 1560 ሳይሆን ከአንድ ልጅ ጀርባ ብዙ መረቦች ይሄን በጎ ስራ እያዩ አድጎ ነገ እነሱም ለበጎ ስራ ትራንስፎርምድ የሚሆኑ የሚለወጡ ለበጎ ስራ የሚዘረጉ ሰዎችን የመፍጠር ትልቅ ተጽዕኖ ያለው የበጎ ስራ ተጽዕኖ ከአንድ ሰው ያለፈ ነገር እንደሆነ የሚያሳይ ስራ ነው። ስለዚህ ይሄን ስራ ስታስብ ሰዎች ማየት ያለባቸው 1560 ብቻ አይደለም። በዚህ ካልኩሌሽን ከዚህ በላይ ብዙ ተጽዕኖዎች አሉበት እና ከዚህ አንጻር ነው ሊበረታታ የሚገባው ደግሞ እያደገ እንደሆነ በቅርብ ጊዜ 820 እንደሆነ አቅ ነበር እኔ እና ዛሬ ስሰማ አጥፏል። ይሄ ነገር የሚቀጥለው ላይ ደግሞ ሊያጥፍ ይችላል። ባጠፈ ቁጥር ደግሞ ምን ያህል ማህበረሰብን ከበር እያደረገ እንደሆነ ልናይ እንችላለን። እና ሁለት ነገሮችን ከዚህ ነጥብ እንይዛለን። ሁለተኛ ተደራሽነቱ ቁጥር ብዙ ነው። በተዘዋሪ መንገድ ተጽዕኖ የሚፈጥሩ ሰዎችን እየደረሳችሁ እንዳላችሁ ጌታን ልታመሰግኑ ይገባል። ሶስተኛ ድንኳን ሰፊ ሆናችሁ የራስን ስራ እየሰራ የተቋም ፕሬዝዳንት ሆነ አገር ቤት ውስጥም እስከ ገጠር ድረስ ያለውንም ስራ በኔትወርክ አሳልጠ ፓርትነር ፈጥረ ስራ ሰርተ ግን ቤተሰብ ገባ የራስህ እንጀራ ያለበት ከዚህ ለድሆች ከሚሄደው ነገር ላይ ድልድይ ብቻ ሆነ ብሪጅ ብቻ ሆነ በድሆች ተጠቃሚ ሳይሆን ለድሆች ጠቃሚ ሆነ ማለት ነው። ልክ ነው። ይሄ እስቲ በዚህ ጋር ያለው ነገር እኔ ይሄን ትውልድ ማወቅ አለበት። ትንሽ መጨመር የምፈልገው ነገር ምንድነው ከዚህም ባለፈ አሁን ልጆቹን ከመርዳት ባለፈ ወደ 10 ፕሮጀክቶችና ሄድ ኦፊስ እዚህ አዲስ አበባ ላይ ያለን ከ20 በላይ ስታፎች ተቀጣሪዎች ናቸው። ስለዚህ የስራ እድልም ፈጥረናል ማለት ነው። እየተረዱ ነው ያሉት እየሰሩ በጣም ለዚህ ስራ ያደሩ ራሳቸውን የሰጡ የእግዚአብሔር ሰዎች በቦታው ላይ ያሉ። በእርግጥ እነሱ ፉል ታይም ናቸው፣ እኛ ባንሆንም እነሱ ተቀጣሪ ሆነው እያገለገሉ ነው። ምክንያቱም ለስራው አስፈላጊ ስለሆኑ ማለት ነው። ከዚህ ባሻገር አሁን 1560 አሁን የደረስንበትን ሁኔታ አድሬስ አደረግን እንጂ ከዚህ በፊት በዚህ ፕሮግራም ውስጥ ይረዱ የነበሩ ልጆች ግራጁዌት እያደረጉ ከፕሮግራሙ እየወጡ ዛሬ ዩኒቨርሲቲ ግራጁዌት ያደረጉ በተለያዩ ተቋሞች ውስጥ በኃላፊነት ቦታ ላይ የሚገኙ እኔ ላለፈው 20 ዓመት የረዳኋቸው ልጆች ዛሬ በመንግስት ተቋሞች ውስጥ ዩኒቨርሲቲ ገብተው ግራጁዌት አድርገው ዲግሪያቸውን ይዘው ዛሬ ደሞዝ ተከፋይና ሰራተኞች ሆነው ተቀምጠዋል እና በእውነት ስለነሱ ሳስብ ራሱ ጌታን እጅግ አድርጌ አመሰግናለሁ። የኔ $35 የአንድ ሰውን ህይወት መለወጥ ከቻለ አይ ቲንክ ኢን ካናዳ የሆነ አሜሪካ ነገር $35 2 ወይም 3 ሆነን ቡና ከጠጣን የምንከፍለው። ስለዚህ ስንናገርም ሰውንም ኢንከሬጅ ስናደርግ ይሄንን ነው የምንለው። ይሄን ገንዘብ ግን የአንድ ሰው ህይወት ላይ ኢንቨስት ብናደርግ የሰውን ህይወት መንፈስ አእምሮ መለወጥ እንችላለን። እነዚህ ሰዎች ሶሳይቲ ውስጥ በጣም ጠቃሚ ሆነው እንዲያድጉ ልናግዛቸው፣ ልንረዳቸው፣ ኤምፓወር ልናረጋቸው እንችላለን እና ለኔ አሁን መጥቼ እነዚህ ግራጁዌት አድርገው በስራ ላይ ያሉትን ስፖንሰር ያረኳቸውም ያላረኳቸው ፓስተር ተረፈ ስፖንሰር አድርጎ የነበረው አንዱ ልጅ አይነ ስውር ዛሬ ዩኒቨርሲቲ ገብቶ ጨርሶ ስራ ላይ ነው ያለው። this is unique በጣም ደስ ይላል። ስለኛ ብቻ ሳይሆን በርከት ያሉ
ከ35 ከ40 በላይ ዩኒቨርሲቲ ገብተው የጨረሱ ዛሬ በተለያየ ተቋሞች ውስጥ ስራ ላይ ያሉ ልጆች አሉ። ጀስት አንድ ምሳሌ ልስጥህ። አንድ ዮናስ የሚባል ወጣት አለ ደብረ ብርሃን ውስጥ ግራጁዌት ሲያደርግ በከፍተኛ ማዕረግ ነው 12ኛ ክፍል የጨረሰው። መንግስት ስኮለርሺፕ ሰጥቶት ወደ ቱርክ ሄዷል እና አሁን ቱርክ እየተማረ ነው ያለውና ስፖንሰሩ ካናዳ ውስጥ ነው፣ ነጭ ነው እና እኔ ጋር ደውሎ አነጋገረኝ ማለት ነው። ዮናስ ግራጁዌት አድርጓል። አሁን ይሄንን ስፖንሰርሺፕ ማቆም አለብኝ ወይስ መቀጠል አለብኝ? እንዴት ነው የሚሆነው አለ እና ምን አልኩት እኔ ሴትአፕ ላርግ ሚቲንግ፣ ዮናስንም ከቱርክ ላስገባው፣ አንተንም ከካናዳ ላስገባ፣ እኔም ልግባ፣ 3 ሆነን በኮንፈረንስ ኮል እናውራ። ምንድነው የፈለግኩት? የልጁ ዊሽ ምንድነው? ፈቃዱ ምንድነው? ስለዚህ እኔ ልጁን ወክዬ እንዲያርግ ማለት ሰውየውን አልፈለኩም። ልጁ ግን የሚፈልገውን ጠይቀን የልጁን ፈቃድ ሰርቭ ብናገለግል ጥሩ ነው ብዬ ልጁን ደውዬ አስገባሁት። ስፖንሰርሺፑንም አስገባሁት። ለመጀመሪያ ጊዜ ነው። ወደ 20 ምናምን ዓመት ሲረዳው አግኝቶት አያውቅም፣ በአካል አውርቶት አያውቅምና አወራን ሶስታችንም እና ዮናስን ምንድነው ፍላጎትህ? አሁን ስፖንሰር አድርጎ እዚህ ደረጃ ደርሳል። መንግስት ቱርክ ልኮዋል ለትምህርት። አሁን ይሄን ገንዘብ 35 ብር የሚሆን ቢጨምርም ወደ አንተ እንዲላክ ትፈልጋለህ ወይስ ምንድነው ፈቃድህ አልኩት። ምን አለኝ? ቀጸላ በዚህ ሰዓት እኔ ቱርክ ሄጃለሁ። የሚያስፈልገኝ እርዳታ ከመንግስት ከቱርክም ዩኒቨርሲቲዎች እያገኘው ነው። ምንም ወጪ የለብኝም እዚህ። ነገር ግን ጥዬ የመጣኋት እናት አለች። እናቴ እኔ ፓርታይም እየሰራው ረዳት ነበር። አሁን እኔ ስለሄድኩ እናቴ የሚረዳት ሰው የለምና ስፖንሰር ፈቃደኛ ከሆነ እርዳታውን ለእናቴ ቢላክልኝ ብሎ ጠየቀ እና እኔም በድርጅቱ ስም ስፖንሰሩን ጠየቅኩት። ዮናስ ጥያቄው ይሄ ነው። በዚህ ጥያቄ ላይ ዩኒቨርሲቲውን ጨርሶ ከቱርክ መጥቶ ስራ ላይ እስኪገባ ድረስ እናቱን ለመርዳት ፈቃደኛ ነው ያልኩት። በጣም በደስታ አለ። እንደውም አለ እምረዳው $35 ነው፣ $15 ጨምሬ $50 በየወሩ ልካለሁ አለ። አሁን $200 በየ4 ወሩ ለእናትየው እንልካለን። እንግዲህ በኢትዮጵያ ስታንዳርድ ከ30,000 ብር በላይ ነው። ያ ለ4 ወር ወጪዋ ደሞዝ ነው ማለት ነው። ስለዚህ ከዚህ ማለት ከስፖንሰርሺፑ አልፈው እናትና አባትንም ለመርዳት ፈቃደኛ የሆኑት ልጆቹ በእግራቸው እስኪቆሙ ድረስ ማለት ነው የሚረዱ ወገኖች አሉና ስለዛ በእውነት እጅግ አድርጌ አመሰግናለሁ። ምናልባት በዚህ ሚዲያ ላይ ኢንከሬጅ የማደርገው አንድ ስፖንሰር ያደረጋችሁ 2 ያደረጋችሁ 3 4 5 እስከ 70-80 አንድ ግለሰብ ስፖንሰር ያደርጋል እና ጌታን ስለዛ እጅግ አድርገን እናመሰግናለን። እንዲህ አይነት ድንቅ ታሪኮች በድርጅቱ ውስጥ አሉ። ይሄ በጣም ትልቅ ውጤት ነው። አሁን ውጤቱም ስታይ እንግዲህ ይሄ ልጅ ቱርክ ተምሮ ከመጣ በኋላ ትልቅ ቦታ መንግስትንም አገርንም ቤተሰቡን የሚጠቅም ልጅ ነው የሚሆነው። ውጤቱ ቀላል ነገር አይደለም። ጌታ ኢየሱስ ይባርካችሁ። ከዚህ ውጪ በዚህ እግረ መንገዱን የኢትዮጵያ ቤተክርስቲያናት መሪዎች፣ የክልል መሪዎች፣ እንደገና በተለያየ ኃላፊነት ያሉ የመንግስት ኃላፊዎች ይሄን የመስማት እድል ካላቸው አንድ ያስቀመጥከው ነገር አለ። በተለይ በሕክምናው ዘርፍ ላይ በዴንታል በአይን ሕክምና በተለያየ መልኩ መጥቶ የነፃ ሕክምና ለመስጠት እንኳን ዝግጅት አለ። እዛ ያለውን አቅም አንቀሳቅሰን ድልድይ ሆነን ለህዝባችን አምባሳደር ሆነን የህዝባችን እንዲታከም ለማድረግም ዝግጁ ነን ያልከውን ነገር ሰሚዎች መስማት አለባቸው። ስለዚህ በቪዥን ፎር ኢትዮጵያ በኩል እናንተን ኮንታክት ማድረግ አለባቸው ብዬ እላለሁ። በተለያየ መልኩ የሚሰሙ ወገኖች ይሄን ትልቅ ነገር ነው ብዬ ማስበው ተቋም ደግሞ ስላለ
አንዳንድ ጊዜ ተቋም መኖሩ በጣም ጠቃሚ ነው። ያለ ተቋም ብዙ ጊዜ ይንቀሳቀሱና ነገሩን የሚያሳልጥ አካል ይጠፋል። የእናንተ ግን እዛ ተቋም አለ፣ እዚህ ደግሞ የተቋማችሁ ቢሮ አለ። ኮቨናንት አሜሪካ ካና ኢንተርናሽናል አለ፣ እዚህ ደግሞ ቪዥን ፎር ኢትዮጵያ አለ። ይሄ ነገር ነገ እኮ ያ ኢንተርናሽናል ስለሆነ ቪዥን ፎር ኢትዮጵያ ነው። ይሄ ቪዥን ፎር ቡርኪና ፋሶ ሊሆን ይችላል፣ ቪዥን ፎር ኡጋንዳ ሊሆን ይችላል፣ ቪዥን ፎር ፓኪስታን ሊሆን ይችላል። ስለዚህ ኢንተርናሽናሉ መቼስ እግዚአብሔር እያሰፋው ሲሄድ በየቦታው ቪዥን ፎር እያለ የሚሄድ የሚሰፋ ነገር እንደሚሆን ፓስተር አመሉ አም ግላድ ዩ ሜንሽን ዛት እና ኮቨናንት ኢንተርናሽናል ብለን ድርጅቱን ስንሰይም ዓላማው ያ ነው። ኢትዮጵያ ውስጥ ፓይለት ፕሮጀክት ነው የከፈትነው፣ ግን እግዚአብሔር ቢረዳን ወደፊት ወደ ሌሎች አገሮች ለመሄድ እናስባለን። አይ ቢሊቭ እስከ ዛሬ ድረስ ኢትዮጵያውያን የነጮችን ሪሶርስ ስንቀበል ነጮች እየመጡ ሲረዱን ቆይተናል። አይ ቲንክ ዲስ ኢዝ አ ታይም ቱ ጎ አውት። መውጣት አለብን፣ ወደ ውጪ መድረስ አለብን። ሌሎችንም ብዙ የተማረ የሰው ኃይል አለ፣ ብዙ አቅም አለ፣ ብዙ ችሎታ አለ። ግን ጌታ አምላክ አይናችንን ይክፈት። በእውነት ትልቁን ነገር ቢግ ፒክቸሩን ማየት እንድንችል፣ ወጥተን መስራት እንድንችል የኢትዮጵያን ፖቴንሽል አፍሪካ ብቻ ሳይሆን መላው ዓለም ማየት ይችላል ብዬ አስባለሁ። there is so many ዳይናሚክ የሆኑ ኢትዮጵያኖች አሉ፣ ኤርትራውያን አሉ፣ እንደዚሁም ደግሞ ከኛ ጋር አሶሴት ያደረጉ ነጮች አሉ፣ ምን እንርዳችሁ የሚሉ አሉ። ስለዚህ አይ ቲንክ ግራም ይሁን ቀኝ ያለውን ሪሶርስ አስተባብረን ይሄንን አካምፕሊሽ ማድረግ አለብንና አይ ቲንክ ራያችን ሰፊ ነው እና በዚህ ነገር ላይ ደግሞ ቀደም ሲል እንዳልከው ቸርቾች ኢንጌጅ ሆነው አብረውን ሊሰሩ ይገባል። እኛ መተን እስክናንኳኳ ሳይሆን እነሱም ወደኛ መምጣት አለባቸው፣ እኛም መሄድ አለብን። ኤንጂኦች መንግስትም ከኛ ጋር ቢሰራ ሰፖርት ቢያደርገን እጅግ በጣም ደስ ይለናል እና ምክንያቱም ምንም አጀንዳ የለንም፣ ምንም ሌላ ተልእኮ የለንም። ተልእኳችን ህዝባችንን ሪች አውት ማድረግ ነው፣ ማድረስ ነው። በጉድለቱ ሙላት እንድንሆን ነው የምንፈልገው። ሌላ ምንም የምናገኘው ጥቅም የለምና አይ ቢሊቭ እኔ በውስጤ ያለው ነገር ከሀገር ውጭ ሄጄ ይሄንን ሁሉ 3-10 ዓመታት ወይም አሁን 4ኛ 10 ዓመታት እየገባው ነው ይሄን ያህል ሀገር ስኖር እዛ ሄጄ ኑሮዬን አሸንፌ ቤት ገዝቼ ጥሩ መኪና፣ ጥሩ ኑሮ፣ ጥሩ ደሞዝ ይዤ እንድኖር አይመስለኝም የእግዚአብሔር ሐሳብ። የእግዚአብሔር ሐሳብ I think this is the time ከዚህ በኋላ ደግሞ እኔ ለህዝቤ መትረፍ የምችልበትን ነገር በተቻለኝ መጠን ማድረግ መቻል ነው። ይሄ እንግዲህ ራስን ዝቅ ማድረግ ይጠይቃል፣ ትንሽ ወረድ ማለት ይጠይቃል። ነገር ግን የእግዚአብሔርን ሐሳብ ደግሞ ፕሮሞት ማድረግ፣ ጌታ እንዲረዳ መጸለይ ያስፈልጋል እና ደግሞ እግዚአብሔርም ይረዳናል። ታማኝ ነው። ምክንያቱም እያደረግን ያለነው ስራ የጌታን ልብ ነው እያገለገልን ያለነው። ኢሳይያስ ምዕራፍ 61 ላይ የሚናገረውን ሐሳብ ያንን ነው እያገለገልን ያለነውና ጌታም ይረዳናል ብዬ አስባለሁና ድሆችን፣ ረዳት የሌላቸውን፣ አዛውንትን፣ ሴቶችን በእውነት እነዚህን ነው ሪች አውት እያደረግን ያለነውና ይሄ ደግሞ የጌታ ልብ ነው እና ጌታም ያግዘናል፣ ይረዳናል እና ሌትስ ከም ቱጌዘር እና አብረን እንስራውን። ስራውን ስናይ አንዳንድ ጊዜ የእምነት ተቋማት ተኝተናል። የእምነት ተቋማት ያልሆኑ በእውነት በውጭም እያየን ነው፣ እዚህ ምድር ኤንጂኦ መስርተው እነሱ ስራ እየሰሩ ነው። ወራርዊ እኛ ምን እያደረግን ነው? ተልእኮ እኮ የኛ ነው፣ የቤተ ክርስቲያን እኮ። ቤተ ክርስቲያን በሚሽን ላይ ካልሰራች ምንም ዋጋ የለውም። ሚሽን ፎከስድ የሆነ ድርጅት ፍሎሪሽ አድርጓል። እንደው ምሳሌ ልስጥህ። በድሬዳዋ ያለችው ቤተ ክርስቲያን አሁን የምንረዳት የሕያው ቃል ቤተ ክርስቲያን ኦልሞስት ክሎስ ቱ 200 ህፃናት እንረዳለን በእነሱ። ይሄ ስራ መሰራት ከጀመረ የቸርቹ ስራ ፍሎሪሽ አድርጓል። ከውጭ የመጡ ነጮች
ቤተ ክርስቲያናቸውን በአዲስ መልክ ሰሩላቸው። ኮሚኒቲው ተቀበላቸው። የክልሉ መንግስት ሪኮግናይዝ አረጋቸው። ዛሬ ድሮ እኛ በገንዘብ የምናግዝ ነበር፣ በእርዳታ ቸርቹን ሰፖርት እናደረግ ነበር እና ከተወሰነ ዓመታት በፊት እኔና ፓስተር ተረፈ መተን ወደ ድሬዳዋ ሄድን እና ፕሮጀክቱን ለማየት ነው የምንሄደው እና ሆቴል ቡክ አርጉልን ብለን ትኬታችንን የአውሮፕላን ትኬት ቡክ አርገን ሄድን ማለት ነው። እና ሆቴል ስንደርስ ሆቴሉን እንክፈል ስንል ተከፍሏል አሉ። ለምንድነው የምትከፍሉት? እኛንን መክፈል ያለብን ይሄን ወጪ መሸፈን ያለብን ብለን ስንላቸው በጣም ልቤን የነካውና እንደውም ያስለቀሰኝ ነገር ላለፈው 20 ዓመታት ረድታችሁናል። አሁን እዚህ ደረጃ ደርሰናል። አሁን አቅምና ችሎታ አለን። በተለይ እንደናንተ እንደ አባት መጣችሁ ይሄንን ስራ ስትሰሩ አትሊስት የሆቴላችሁን መክፈል እንችላለን። እናንተ አትከፍሉም፣ እኛ ነን ወጫችሁን እዚህ ሆቴላችሁን ምግባችሁን የምንችለው ብለው እነሱ ችለውን ቆይተን ፕሮጀክቱን አይተን መጣን። ይሄ this is a mind transformation። ምክንያቱም አምጡ ከሚል this is the time for us to invest ብሎ የሚል ትውልድ እየመጣ ነው ማለት ነው። እና ስለዛ ጌታን እጅግ አድርጌ አመሰግናለሁ። I think this is the time ገንዘብ መቀበል ብቻ ሳይሆን I think ኢንቨስት ማድረግም መጀመር መቻል አለብን። በድሆች ላይ መስራት አለብን። ቤተ ክርስቲያን ልትነሳ ይገባል። I know church have lots of money ግን ኢንቨስት እያደረገች አይደለችም። እና ኢንከሬጅ አደርጋለሁ በእውነት በኢትዮጵያ ውስጥ ያሉት አብያተ ክርስቲያናትንም ሆነ ሁላችንንም አብረን እንስራ። ገንዘብ ባንክ ውስጥ መቀመጡ ምንም ትርጉም የለውም። መስራት ካልቻለ፣ ህዝባችንን መለወጥ ካልቻለ፣ የወደቀውን ማንሳት ካልቻለ የቤተ ክርስቲያን ተልእኮ ሚሽኑን ግብ ሊመታ አይችልም። እና ይህንን ብዬ ኢንከሬጅ ማድረግ ፈልጋለሁ። በጣም ወንድም ቀጸላ ትልቅ መሰረታዊ ነገር ነው እየተናገርክ ያለው። ምክንያቱም አንዳንድ ነገሮች ሰው ከሚሰማውና ከሚያየው ነው ራእይ የሚጸንሰው። አንዳንድ እውነታዎች ተግባራዊ የሆኑ ነገሮች ሰዎችን ቀስቃሽ ናቸው። ብዙ እንደዚሁ ቲዮሪ ብቻ ከማውራት ግን የተሰሩ ስራዎች ይናገራሉ። የተሰሩ ስራዎች ይናገራሉ። ብዙ ጊዜ ቤተክርስቲያናት ይሄ የድሆችን የማገልገል አገልግሎት፣ የልማት አገልግሎት፣ የኤንጂኦ አገልግሎት የምን ተደርጎ ተወስዷል። እኛን የሚመለከተን የዳንበት የመዳናችን ጋር ባይገናኝም ግን የመዳናችን አንዱ ምልክት ጨውና ብርሃን መሆናችን፣ የዳነ ሰው አንዱ ምልክቱ ቸርነት፣ በጎ ስራ መስራት፣ ብርሃን መሆኑ፣ ጨው መሆኑ ነው። ኮሚኒቲ ውስጥ ገብተን ብርሃን መሆን፣ ጨው መሆን የሚቻለው ስፒከር ይዘን በመጮው ድምጽ በማሰማት እዚህ አካባቢ ቸርች አለ የሚል ትልቅ ሞንታርቦ ተሰቅሎ ሰፈር እስኪረበሽ ድረስ በመወጣት ቸርች አለ በሚል አይደለም። እሱም ጥሩ ነው፣ መቀጠል አለበት። ወንጌል መሰበክ አለበት፣ ድምጽ መሰማት አለበት። እሱ ብቻ አይደለም። ሁሉ ጊዜ ብርሃናቸው በሰው መልካሙን ስራቸውን አይተው የሰማይ አባታችሁ ይከብር ዘንድ ብርሃናቸው በሰው ፊት ሁሉ ይብራ። መልካም ስራቸውን አይተው ነው የሚለው። መልካም ስራቸው የምናውጀውን የአዋጅ ቃል ድምጽ ማሰማት በኢየሱስ ያድናል ብለን የምንናገረው ነገር ጋር አይደለም። ከዚህ በላይ ነው የበጎ የብርሃንነት ስራ፣ የጨውነት ስራ ክርስቶስን የሚገልጠው። ባለፉት ዘመናት መካከልም ወንጌል ተደራሽ እንዲሆን የተደረገበት ነገር ጥናታዊ ነገር ቢኖር አንድ ሚሽነሪ ከመላክ ባለፈ መልኩ መልካም ስራዎች ያሉ ብርሃንነት፣ ጨውነት ሰዎችን ወደ ክርስቶስ ያመጡበት ነገር ሊበልጥ ይችላል። ብርሃን መሆን ብቻ ነው። ስለዚህ ብርሃን የመሆኑን ነገር ጨለማ ውስጥ ያሉ ሰዎች እንዲሰሩ ትተን እኛ ብርሃንን ብርሃናችንን የምንገልጽበት እድል በሰፈራችን እያለ በእድሜያችን ላይ እያለ ያንን ነገር እኛ የምንገልጽበትን እድል ለሌላ አካል አድርገ ነው ከኛ ጨለማ ውስጥ ያሉ ሰዎች ማብራት ማይችሉ ሰዎች የማብራት ማንነት የሌላቸው ሰዎች ግን ቀርጾ ሰርቶ ሲሰሩ ይታያል።
ይህን ቤተክርስቲያን መመለስ አለባት። አንድ እኔ የኢትዮጵያን ቤተክርስቲያን ውስጥ ያሉ በተለይ ሙሉ ጊዜ አገልጋዮችን አንቆ ያዘ ነገር ብዬ ማለት ምንድነው እኛ ለቃሉና ለጸሎት እንተጋለን የሚለውን ጥቅስ ባልተገባ መልኩ እየተተረጎመ በቃ እኛን የድሆችን ማገልገል አገልግሎት ምንም ስራ ይሄ ነገር አይመለከትም። በቃ ለቃሉና ጸሎት እንተጋለን፣ በቃ ጸሎት እንጸልያለን፣ ለቃል እንዘጋጃለን፣ በቃ ቃሉን በጣም ተዘጋጅተንበት እንሰብካለን፣ መድረክ ላይ ብቻ እንገናኛለን። የመድረክ ፐርፎርማንሳችን በጣም ሃይ ተብሎ ተወዳዳሪ መሆን ግን መሬት ላይ ደግሞ በጎ ስራ ላይ ቸርነት ስራ ላይ ጨው ብርሃን የሚሆን ስራ ላይ ደግሞ የሚጨበጥ ነገር የሌለበት ሆኖ ወንጌልን እንደ ስራ አድርጎ ያለ መቁጠር አንድ ምን ነገሮች አሉ። በጣም መስተካከል ታድሶ የሚያስፈልገው በጣም ያስተሳሰብ የማይንድ ሴት ለውጥ የሚያስፈልጉ እውነታዎች አሉ። ይህን ጭምር ነው የዚህ በጎ ስራ ቀጥተኛ ተጽዕኖ የሚፈጥረው ነገር። አሁን ከቪዥን ፎር ኢትዮጵያ ጋር ቦሌ አማኑኤል እንደ መሪ ሆኜ የማገለግልበት ቤተክርስቲያን አብረን እንሰራለን። በዚህ አቅጣጫም ሌሎችም እንደዚህ መስራት ይችላሉ። ለምሳሌ እኛ ወደ 127 አረጋውያን አሉ በወር ቀለብና የሕክምና ድጋፍ የሚያገኙ አሉ። ከ127ቱ 20 አሁን 20 ይገባል 130 ምናምን የሚሆነው ከዛ ውስጥ 20 ቪዥን ፎር ኢትዮጵያ በኩል ባለ ኔትወርክ ተጠቃሚ የሚሆኑ ናቸው። ግን በውስጣችንም አቅም አለ ሞቢላይዝ ማድረግ ብንችል። አሁን ከኛ አረጋውያን መካከል ከ4 ሰው አረጋውያን መደገፍ የጀመረ ሰው 65 አረጋውያን አሉ እዚህ ሆነው። ከ5 ልጅ የጀመረ 79 ልጅ አለው በወር ገንዘብ የሚያዋጣ። ከ10 ልጅ የጀመረ ሰው 80 አረጋዊ ልጅና 20 አረጋዊ ያለው። በአንድ አጥቢያ ቤተክርስቲያን ወደ 340 ሰዎች በወር ቀለብ ይወስዳሉ፣ የሕክምና ድጋፍ ያገኛሉ። ይሄ እነኚህ ነገሮች እንደሚቻሉ ማሳየት የሚያስፈልግበት ነገር አለ። እኛ 67 ልጆች የነበሩን ጊዜ አንድ አፍሪካ ደረጃ ቻይልድ ሚኒስትሪ ላይ የሚሰራን ፓስተር ወደ ቢሮአችን መጥቶ ምንሰራውን ስራ ጎበኘ። በሰው በኩል መጥቶ አየ። በቃ በጣም ደስ ብሎት ከኛ ጋር ፕሮፖዛል ቀርጻችሁ ብትሰሩ የበለጠ ብሎ ስል እኔ አንድ ነገር አልኩ። የዛሬ ምናልባት 14 ዓመት አካባቢ እናንተ እስካሁን በእኛ ላይ ዘርታችሁ እናንተ በለጸጋችሁ፣ እኛ በድህነታችን ቀጠልን። ስለዚህ እኛ በእኛ ድሃ ላይ ዘርተን ማጨድ አለብን። እስካሁን ስላደረጋችሁ ነገር እግዚአብሔር ይባርካችሁ አልኩት። እስካሁን ስላደረጋችሁ ነገር እግዚአብሔር ይባርካችሁ፣ ግን እኛ እስቲ በእኛ ድሃ ላይ እኛው ዘርተን እኛው አጭደን እኛው የምንበለጽግበትን መንገድ ደግሞ ብንቀጥል የሚል አቋም አለኝ ስል በጣም ደነገጠ። 30 ዓመት አፍሪካ ዞር ያገልግያለሁ። ለመጀመሪያ ከአፍሪካ ፓስተር ይህን ቃል ሰማሁኝ እና እንግዲህ 14 ዓመት ውስጥ እያደገን የሄደው እንጂ በእርግጥ እኔ ከነጮች ጋር ከምን ጋር ያለው የሚሰራውን ስራ መሰራት አለበት እላለሁ። እዛ ያለው ሪሶርስም ይጠቅማል፣ ድሆቻችን ላይ መሰራት አለበት። ግን እሱ ላይ ብቻ ዲፔንድ መሆን የለብንም። አሁን ደግሞ የሚመጡ ቻሌንጆችም አሉ። በተለይ ከአሁኑ ካለ ከተመሳሳይ ጾታ አቋም ጋር የተያዙ ነገሮች አንዳንድ ትልልቅ የግብረ ሰናይ ድርጅቶች ወዳልተገባ አቋም እየሄዱ ያሉበት ሰዓት። ስለዚህ በእነሱ ብቻ የተንጠለጠሉ ቤተክርስቲያናት አደጋ ላይ ሊወድቁ የሚችልበት ሁኔታ እየመጣ ነው ያለው። ብዙዎቹ እየተነካኩ ያሉበት ሰዓት። ስለዚህ በነጮች እርዳታ ላይ ብቻ የተመሰረተች በአንድ ጊዜ ከዛ አቋም ጋር በተያያዘ መልኩ በሚፈጠረው ለውጥ የራስን ማህበረሰብ ሞቢላይዝ አድርጎ ባልተለማመዱበት ሁኔታ አንድ ጊዜ ሲቆም ብዙ ነገር ነው የሚወርቀው። ይሄንም ጭምር አሁን የሁለት ዊንግ ይዛችሁ የምትሄዱበት መልኩ ለዚህኛውም ጭምር ጠቃሚ ነው። ይሄንም ማሰብ አለበት። የኢትዮጵያ ቤተክርስቲያናት በነጮች ላይ ብቻ የተደገፉት አሁን የመጣውን አደጋ ማሰብ አለባቸው። ዘርቶ ብርሃን የመሆን ነገር ደግሞ የራስን ህዝብ ሞቢላይዝ ማድረግን ማሰብ አለባቸው። ሁለት ነገሮችንም ጭምር ምልከታ ያለው ነገር ነው ብዬ ማስበው። ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ።
ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።